ተባረክ ይልሃል እግዚአብሔር። ተባረክ ብሎ ማንስ ቢረግም ይውጧል፣ በረከት ያደርገዋል እርግማኑን ራሱ እግዚአብሔር ተባረክ ካለ እና ምን አለ ሰው እማያየውን አየው። ስለዚህ አሁን እዛ ያየውን ፍጡር አይቶ መጣና ሲጽፍ ምን ይበለው? መሬት ላይ ለመጡት በሙሉ ቃል አለ፣ እዛ መጥቶ አያውቅም። መሬት ቃል የለውም፣ ልዩ ፍጥረት። ጳውሎስ ይሄንን ስለ ክርስቶስ ፍቅር አወራው። ኢየሱስን እየወደድኩት ኖራው የሚገለኝ ብዛቱ አለ። ለምን ወደድከው ብሎ እገደላለሁ። ዕብራውያን ምዕራፍ 6 ከቁጥር 7 ጀምሮ ዘወትር በእርሷ ላይ የሚወርደውን ዝናብ የምትጠጣና ለሚያርሷትን ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች። ነገር ግን እሾህና አሜከላ የምታበቅል መሬት ዋጋ ቢስ ትሆናለች፣ መረገሚያዋም ተቃርቧል፣ መጨረሻዋም በእሳት መቃጠል ነው። ወዳጆች ሆይ ምንም እንኳ እንደዚሁ ብንናገርም ከድኅነታችሁ ጋር የተያያዘ ታላቅ ነገር እንዳላችሁ እርግጠኞች ነን። እግዚአብሔር አመፀኛ አይደለም፣ እርሱ ሥራችሁን እንዲሁም በፊቱ ሆነ አሁን ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም። የተሰጠው ተስፋ እስኪፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት እስከ መጨረሻ እንድታሳዩ እንመኛለን። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግ። የዕብራውያን ምዕራፍ 6 ላይ ባለፈው ሳምንት ቁጥር 4፣ 5፣ 6 የተናገርኩት አይደል? ቁጥር 4፣ 5፣ 6 የተናገርኩት እንግዲህ አንድ ጊዜ አይደለም የሚለው አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን ነው የሚለው አይደል? መልካሙን የእግዚአብሔር ቃልና የሚመጣውን ኃይል የቀመሱትን በኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻልም። ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔር ልጅ እንደገና ይሰቅሉታል ያዋርዱታልም ብሎ የዚህ ደብዳቤ ጸሐፊ ምክር፣ ትእዛዝ፣ ማስጠንቀቂያ አንድ ላይ አያይዞ ለነዚህ በዕብራውያን መካከል ላሉ ለዳኑ አማኞች ይህንን ይጽፈዋል። በጣም በተብራራ አይነት መንገድ ተናግሬ ያለው። ዛሬ ደግሞ እዚህ ቁጥር 7 እና 8 አካባቢ ላይ ያለችዋን ነገር ቶሎ ቶሎ ልንገራችሁ። ቁጥር 7 ምንድን ነው የሚለው? ዘወትር በእርሷ ላይ የሚወርደውን ዝናብ አይደለም የሚለው? የምትጠጣና ለሚያርሷት ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች ይላል። እንዴት አይነት የተባረከች መሬት ናት እቺ መሬት! የሰው ልብ ነው አፍተሮል፣ ያው በመሬት የሚያቀርበው የሰው ልብ ነው። ጌታችን ኢየሱስ ክርስቶስ ምድር ላይ ባገለገለባቸው በነዛ 3 ዓመት ተኩሎች ከሚያስተምራቸው ትምህርቶች መካከል የእግዚአብሔርን ቃልና የሰው ልብ ደግሞ እንደ መሬት ወይንም እንደ መልካም መሬት በተለያዩ አይ ቲንክ በ4 አይነት መሬቶች መስሎ የሰው ልብ አቅርቦት ያውቃል። የእግዚአብሔር ቃል ጄኒውን ነው። የእግዚአብሔር ቃል መልካም ነው። የእግዚአብሔር ቃል ዘላለማዊ ነው። የእግዚአብሔር ቃል አይለዋወጥም። የእግዚአብሔር ቃል ለዘላለም ሕይወት የሚያበቃ ነው። የሚቀበለውን መሬት ግን ጌታ ኢየሱስ ክርስቶስ አቅርቦት ያውቃል። አንደኛው መልካም መሬት የተባለው ያፈራው፣ ሌላኛው መልካም መሬት ተብሎ ደግሞ እሾክ ያለው አይደል? በኋላ ላይ ባለጠግነትና አንቆ ያዘው፣ በቀለ፣ በጣም በደስታ ወጣ፣ እንዳያፈራ ደግሞ ካደገ በኋላ ኦልሬዲ ካደገ በኋላ ደግሞ ባለጠግነት ያዘ የተባላለ። ሌላው ደግሞ መንገድ ዳር ይወደቃል፣ ሌላው ደግሞ ጭንጫ ላይ ይወደቃልና እንደ መንገድ ዳር የሆነ ልብ አለ። ዝም ብሎ ሲዘራበት ፕሬዝ ጋድ ብሎ ተቀብሎ ወደ ውስጥ አያስገባም። ስለዚህ ዘሩ ውስጡ እንዲቀመጥ ኢንተርናላይዝ አያደርገውም። ለእግዚአብሔር ቃል እድል አይሰጥም፣ ጊዜ አይሰጥም። ስለዚህ ወፎች መጥተው ይለቅሙታል አለ። ጭንጫ ደግሞ አለ፣ ወደ ታች ማስገባት የማይችል በጣም ጠንካራ፣ በጣም አስቸጋሪ፣ በጣም ከባድ የሆነ ልብ አለ። እግዚአብሔር እንደዚህ አይነት ልብ ነው ብሎ አይተውም፣ ይዘራበታል። እስቲል ዘሩ ዛም ላይ ወድቋል። ባይዘወይ ዘሩ አልወደቀበትም አይደለም፣ ልቡ ጠንካራ ነው ብሎ አልተውም፣ ሞክሮታል፣ ልኮበታል፣ የእግዚአብሔርን ቃል ልኮበታል፣ የወንጌልን እውነት ልኮበታል። የተገለጠውን ፍቅር ኢንቨስት ከማድረግ እግዚአብሔር ተከልክሎ አያውቅም፣ ወደፊትም አይከለከልም። እስከ መጨረሻ ድረስ ፋይት የሚያደርገን እግዚአብሔር ነው እኛ እና ግን በጣም እኔ ሁላችሁንም እንደሳያችሁ በእንደዚህ እንግዲህ በአንድ ዓመት ከምናምን ሳያችሁ በእውነት ያ ምንድነው 30 60 100 እጥፍ ያፈራው አይነት ናችሁ እና ሁኑ። እግዚአብሔር ይመስገን። እና በእርሻ አስመስሎ ያቀርበዋል። እስቲል
የዚህ ደብዳቤም ጻፊ ዕብራውያን ስለሆኑ እስራኤላውያን ስለሆኑ እርሻ አካባቢ አይጠፉም። እነሱ በጣም ከአግሪካልቸር ጋር በጣም የተቆራኘ ነው ህይወታቸው። ስለዚህ በጣም በቀላሉ አንደርስታንድ ሊያደርጉት ስለሚችሉ ከመልካም መሬትና ከሚቀበለው ነገር ጋር እያያዘ ቁጥር 7 ላይ ያቀርባልና መሬቷ በጣም ጥሩ መሬት ናት፣ በጣም መልካም መሬት ናት። እግዚአብሔር በላይዋ ላይ ኢንቨስት አደረገባት ይላል። እንግዲህ በላይዋ ላይ የሚወርደውን ዝናብ የምትቀበል እምትጠጣ፣ ዝም ብሎ ሲወርድባት እየተቀበለች የማታፈስ እምትጠጣ፣ ተዛስ ለሚያርሱባት ደግሞ ፍሬ የምትሰጥ። ከቁጥር 1 እስከ 5 ሄዳችሁ ማንበብ ትችላላችሁ። እግዚአብሔር መጥቶ በነቢዩ ኢሳይያስ በኩል እስራኤልን ይሁዳን ይናገራታል አይደል? እስራኤል ለኔ እንደ ወይን እርሻ አይደለችምን አለ እግዚአብሔር። ወይን እርሻ ናት እስራኤል ለኔ፣ ህዝቤ ለኔ እንደ ወይን እርሻ ነው። እኔ ደግሞ ገበሬ ነኝ እና መጥቼ ያንን የቫይነር እንትኑን ምንድነው የወይን እርሻውን እኮተኩተዋለሁ አለ እግዚአብሔር። ነው እንግዲህ እየተናገረ ያለው በነብዩ በኩል። እኮተኩተዋለሁ ብቻ አይደለም፣ ፍግ አረግለታለሁ፣ ውሃ አጠጣዋለሁ፣ የሚያስፈልገውን ለማደግ ለማፍራት ለመለምለም የሚያስፈልገውን ነገር በሙሉ አድርግለታለሁ አለ እግዚአብሔር። የኔ ድርሻ መኮትኮት፣ ማስተካከል፣ ማዘጋጀት፣ ማጠጣት፣ ሁሌ ካልቲቬት ማድረግ፣ ይሄንን አደርጋለሁ። እንደውም እኮ ለወይኔ ስፍራ ምን ያላረኩለት ነገር አለ እግዚአብሔር። አሁን እርሻው ራሱ ይጠየቃል። እግዚአብሔር ምን አላረገልም ሲባል ሁሉን አርጎልኛል፣ ላለማፍራት ምክንያት እስኪያጣ። አይቻልም። በእግዚአብሔር ቤት ውስጥ ኖሮ አለማፍራት አይቻልም። ማፍራት ታምር አይደለም፣ ናቹራል ነው፣ ኖርማል ነው ማፍራት። ሰምታችሁኛል። አለማደግ ማደግን በጣም ረጅም ሳምንት ስለተናገርኩት አለማደግን እኔ አሁን በጣም እንደ ተአምር አላይም። ማደግንም እንደዛው። አለማደግ ህመም ነው። አለማደግ ልክ አይደለም። አለማደግ ጤንነት አይደለም። የማያደግ ነገር መሞት የጀመረ ወይንም የሞተ ነው። ማደግ ናቹራል ነው። ተቀብሎ መመለስ ናቹራል ነው። መሬት ዝናብ ሲዘንብበት እንደሚጠጣ እንደሚቀበል፣ ቀጥሎ ለሚያርስበት ምላሽ እንደሚሰጥ እንደዚሁ ነው አለ እግዚአብሔር። ኢሳይያስ 55 ቁጥር 10 ትዝ ይላችኋል። ስለ እግዚአብሔር ቃል የተነገረ ክፍል ነው። ከቁጥር 7 አካባቢ ጀምራችሁ ካያችሁት መንገዴ ከመንገዳችሁ፣ ሐሳቤ ከሐሳባችሁ፣ ሰማይ ከምድር እንደሚርቅ እንደዚህ የራቀ ነው እያለ ይመጣና ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታፈራና ታበቅል ዘንድ እንደሚያደርጋት ለዘሪ ዘርን ለበላተኛ መብል እንድትሰጥ እንደሚያደርጋት ቃሌ እንዲሁ ይሆናል። ከላይ ዝናብና በረዶ ወርዶ መሬት ከተቀበለች በኋላ ጸጥ አትልም። ለሚዘራ ዘርን ለበላተኛ መብልን ትሰጣለች አለ። ከዛስ ቃሌ እንዲሁ ነው። የእግዚአብሔር ቃል በምን ተመሰለ? በዝናብና በበረዶ ከሰማይ በሚወርድ ሕዝቡስ በመሬት ዝናብና በረዶ ወርዶባት መሬት ካፈራች፣ ይሄ ዝናብና በረዶ ከሰማይ ወርዶ ውሃ ፈሶ መሬትን ፍሬያማ ካረገ፣ ጄኒውን የሆነ ኮራፕትድ ያልሆነ ዘላለማዊው የኔ ቃል መጥቶ እንዴት አያፈራም? እግዚአብሔር ይመስገን። ዕብራውያን ይገባቸዋል። ባይዘው ከላይ ጀምሮ ተያይዞ እየመጣ ያለ ሐሳብ ስለሆነ ይገባቸዋል። የሚቀጥሉትም ቁጥሮች ላይ 9 እና 10 ከዚህ ጋር የተያያዘ ሐሳብ ነው። በደንብ አንደርስታንድ ኮንቴክስቹዋሊ አንደርስታንድ ያደርጉታል እነሱ። እናንተም አንደርስታንድ እንደምታደርጉት ተስፋ አደርጋለሁ ስለምን እየተወራ እንደሆነ። ምክንያቱም ከላይ እየተወራ ያለው የነበረን ነገር ስለ መካድና ስለ መተው ነው። ስለዚህ አሁንም ሬዚስት እንዳያደርጉ ደግሞ ሜታፎሪካሊ በሌላ መንገድ ደግሞ መጥቶ እያስረዳ ነው ይሄ ሰውዬ። አሁንም ስቲል እያስረዳቸው ነው። የመጀመሪያው አልገባንም፣ ትንሽ ጠጠር አለብን፣ ጠንከር አለብን ሲሉ ናቹራሊ እስራኤል የምትታወቀው በእርሻ ነው። እርሻ ማያውቃል እናንተ ማል ይላቸዋል። የለም በእርሻ አይደል እንዳገር የምትታደ እስከ ዛሬ ድረስ በእርሻ በጣም እኮ ነው የሚታወቁት። ታዲያ አሁን ደግሞ በዚህ መንገድ ላስረዳችሁ።
ጎናችሁ አርሶ ለእግዚአብሔር ቃል ምላሽ ስጥ በሉት። እግዚአብሔር ገበሬ ነው። እግዚአብሔር ገበሬ ነው። የእርሻ ባለቤት ነው። እግዚአብሔር ገበሬ ነው። ምናልባት ለእናንተ በጣም በቀላሉ እንዲገባችሁ ዮሐንስ 15 ሁልጊዜ የምናወራው የእግዚአብሔር ቃል ክፍል ነው። ዮሐንስ 15 እግዚአብሔር ገበሬ ነው። መጽሐፍ ቅዱስ ላይ እናንተ እርሻ ናችሁ ካለ እግዚአብሔር ገበሬ ነው። ስለዚህ እግዚአብሔር እኔ ገበሬ ነኝ አለ። ገበሬ ሁሌ ምንድነው? ፍሩት ኦሪየንትድ ነው። ገበሬ ፍሬ ፈላጊ ነው። ባይዘወይ ለፍቶ አላ ገበሬ ፍሬ ሲፈልግ ባይዘወይ እንደ ውለታ እየቆጠረ አይደለም ፍሬ የሚሰበስበው። እንዴት የተባረከ ነው እያለ አይደለም የሚሰበስበው። ለፍቼ ይባላል እና ባታፈራ ነው የሚጨነቀው። ስለዚህ ፍሩት ኦሪየንትድ ነው ገበሬ። እግዚአብሔር አብ ገበሬ ነው፣ ፍሬ ፈላጊ ነው። ህዝቡ መሃል ይመጣል። ለምን? የለፋውን ልፋት ያውቃል። ግንድ ደግሞ አለ። ግንዱ ደግሞ ኢየሱስ ነው። አሁን እኮ እንደ እግዚአብሔር ያለ ማንም የለም። በእውነት ነው የምላችሁ። ኢየሱስ ደግሞ ግንድ ነው። እኔ ገበሬ ነኝ አለ እግዚአብሔር። አዎ ግንዱ ደግሞ ልጄ ነው አለ። እና እናንተ ደግሞ በግንዱ ላይ ያላችሁ ቅርንጫፎች ናችሁ አለ። አዎ ስለዚህ እኔ እግዚአብሔር መጥቼ ልጄ ላይ ግንዱ ላይ አምጥቼ አጣብቂያችኋለሁ አለ። አይሁዳውያን ሲያነቡት ቀጥታ የበቀሉ ናቸው ግንዱ ላይ። እኛ አሕዛቦች ስናነበው ትራንስፕላንት ተደርገን ነው። ወይራው ነው ግንድ ላይ ተጣብቆ የወይን ያፈራው። እኔን ትራንስፕላንት ነው ያደረገኝ። አይሁዳዊስ በፍጥረቱ አይሁዳዊ ነው። የዘር ግንዱ ከኢየሱስ ጋር ይገጥማል። ላይኔጁ የዳዊት ልጆች ናቸው። እኔስ ሙልጭ ያልኩ ኢትዮጵያዊ ነኝ። አይሁዳዊ በአብሮ ነው ያደገው። እላዩ ላይ ነው የወጣው። የገዛ ወገኖቹ ተብለዋል። እኔስ ይሄን እንደውም እኔ ብዙ ጊዜ እኮ እናገራለሁ። ሜቶክና ኮይኖን ያያልኩ እኮ እናገራለሁ። እግዚአብሔር ወደ ምድረ በዳ ሄደ ነው አይደል? አሁን የሮሜው ትምህርት እኮ እግዚአብሔር ወደ ምድረ በዳ ሄደ። ምድረ በዳ ሄደና ወይራ መሃል ገባ እግዚአብሔር። ባለፈው እኛ እኮ እንትን የምድረ በዳ ነን። የበረሃ እንትን ነው እኮ ወይራ ሄዶ አርጎ ይዞ መጣ። እንደ ግራር ቀንጥሶ ይዞን መጣ። ከዛ የወይኑ ግንድ መስቀል ላይ ተሰቅሏል እና ጎኑ ተበስቷል በጦር ደሙ ይወረድና ትኩስ ነው እና ያንን ቀንጥሶ ያመጣውን የወይራ ቅርንጫፍ አምጥቶ እዚህ ትኩሱ ላይ እንደዚህ ያጣበቀው። ከዛ ግጥም አድርጎ አሰረውና ትራንስፕላንት ያደረገው። ወይራው የወይን አፈራ። አለማፍራት አትችልም። መሬቱ በጣም ፈርታይል ነው። ግንዱ ኢየሱስ ነው። አሁን እግዚአብሔር ከመሬትም ከግንድም ጋር ጨርሷል። ግንዱ መስቀል ላይ ሞቶ አስደስቶ ጨርሷል። እግዚአብሔር አልቲሜትሊ ደስ ብሎ ጨርሷል በኢየሱስ። ምን አይነት ነው ተብሎለታል ኢየሱስ። አብ ከሰማይ እንደዚህ ደስ ሊያሰኘኝ የሚችል አልነበረም፣ ወደፊትም አይኖርም፣ ጨርሻለሁ ደስታዬን አለ እና ከግንዱ ጋር እግዚአብሔር ዲል አድርጎ ጨርሷል መስቀል ላይ። ከማጋ ነው ከዚህ በኋላ የሚያወራው? ከቅርንጫፍ ጋር። እግዚአብሔር አሁን ከኢየሱስ ጋር በምንም ጉዳይ አያወራም፣ ከኔ ጋር ነው የሚያወራው። አፈራ ወይ ነው የሚለኝ። ለምን? የግንዱን አቅም ያውቀዋል። እስኪሞት ነው ህይወት የሚሰጠኝ። እየኖረ አይደለም የሚያኖረኝ፣ እየሞተ ነው የሚያኖረኝ። እዛ ድረስ እኔን ለማኖር ይሞታል። እኔን ለማኖር ለኔ ህይወት ለመስጠት የሱን ትቶ ወደ እኔ ይልከዋል። እኔ ልሞትበት ስል ያንተን ሞት አምጣ ብሎ እኔን በሱ ህይወት የሚያኖር ነው ግንዱ በዚህ መጠን የተገለጠ ነው። እስቲ አሜን በሏ። የክርስቶስ የመስቀል ሥራ እንዲህ ከአብ ቀኝ እስከ ሲኦል እኮ ነው የወረደው እኮ። በጣም ብትወጡ ከአብ ቀኝ በላይ አትወጡም። በጣም ከወረዳችሁ ከሲኦል በታች አትወርዱ። መሀል ነው የምንጫወተው። ፍቅሩ ጥግና ጥግ ነክቷል። እስቲ አሜን በሏ። እንዴ ከፍታ አይደል? በማቴማቲክስ እኮ ነው ጳውሎስ እኮ በመንፈሳዊ ቋንቋ እንዴት ያብራራው እና ማቲንክ ኤፌሶን ትንሽ የተማሩ ናቸውና በሂሳብ ከፍታው፣ ስፋቱ፣ ርዝመቱ ያው እኔ ሁሌ የሚገባኝ እሱ የኤፌሶን 3 ሁሌ የሚገባኝ በአራት ወንጌላት ነው። ከፍታው ዮሐንስ ወንጌል ነው፣ ዝቅታው ማርቆስ ወንጌል ነው፣ ርዝመቱ ማቴዎስ ወንጌል ነው፣ ስፋቱ ሉቃስ ወንጌል ነው። ከፍታው ዮሐንስ ወንጌል ነው አይደል? ከሰማይ ወደ ምድር አይደል ዮሐንስ ወንጌል አይደል? በመጀመሪያ ቃልም እግዚአብሔር ነበር። ትራንሴንደንት የማይደረስበት ምጡቅ የዘላለም አምላክ ማንም ሊደርስበት አይችልም። አይ ቲንክ ግሪካውያን ናቸው የሚጠቀመው። በጣም ክላሲካል ግሪክ ነው። ኖርማሊ ኮይኒ አይነት አይደለም። በጣም ክላሲካል ነው። ስለዚህ ሰማይ ያስነካዋል ሲጀምር
እና ማንም ሊደርስበት አይችልም። እንደ ንስር ነው ወደ ላይ በጣም ሩቅ ነው ሲሉት ቃልም ሥጋ ሆነ አይደለም ይለው። ይሄ አምላክ ነው ብሎ ከሰማይ ከደመና በላይ ያኖረውን አምላክ ሥጋ ሆነ ብሎ በመካከላቸው ኢተርኒቲን ሂስትሪ ውስጥ ተከተተው እና ከፍታው ከላይ ወደ ታች ወረደው ዮሐንስ ነው። በጣም ዝቅታው ማርቆስ ወንጌል ነው። ማርቆስ ወንጌል ላይ ያለው ኢየሱስ የእግዚአብሔር አገልጋይ ነው። ማርቆስ 10:45 አይደል የማርቆስ ወንጌል ዋና መቀመጫ። የሰው ልጅ ሊያገለግል እንጂ ሊገለገል አልመጣም አለና እንደውም ነፍሱን ለብዙዎች ቤዛ አድርጎ እስኪሰጥ ያገለግላል አለ። እግር ማጠብ ብቻ ሳይሆን ሲያገለግላቸው እስኪሞትላቸው ነው የሚያገለግለው። እንደዚህ አይነት አገልጋይ ታይቶ አያውቅም። እየሞተ ሁሉ ያገለግላል ተብሎ በጣም ዝቅታው ነው። ርዝመቱ ደግሞ የማቴዎስ ወንጌል አይደለም። ክራይስት እኮ ማቴዎስ ወንጌል ላይ ማን ኦፍ ስክሪፕቸር ነው፣ የመጽሐፉ ሰው ነው። እና ኢየሱስ ማቴዎስ ወንጌል ላይ ብሉይ ኪዳንን ወክ የሚያደርገው አይደል? ከዛ ከዘፍጥረት ጀምሮ እስከ መጣበት ድረስ ያለውን እንዲህ የሚለው ቃል ተፈጸመ፣ እንዲህ ያለው ቃል ተፈጸመ የሚለው ማቴዎስ ወንጌል ማን ኦፍ ስክሪፕቸር ነው። ወደ ኋላ ብታየው ርዝመቱ ርዝመት እንዳይመስል፣ ስፋቱ ደግሞ የሉቃስ ወንጌል ነው። ለሰው ሁሉ የተገለጠ የእግዚአብሔር ማዳን የተባለበት ዩኒቨርሳሊ ኢየሱስ አይሁድን ብቻ ሳይሆን ዓለምን እንደሚያድን የተገለጠው ሉቃስ ወንጌል ላይ ነው። የአሕዛብ ወንጌል ነው ስፋቱ ሉቃስ ወንጌል። ማን ያመልጣል ከዚህ? እና እግዚአብሔር በዚህ መጠን ነው ልጁን የሚያየው። እንደዚህ አይነት ግንድን ያለኝ ይላል። አዎ ምን አይነት እድለኛ ቅርንጫፍ ነኝ። ለማፍራት ምንም አልተጠየኩም፣ ግንዱ ላይ መኖር ብቻ ነው የተጠየኩት። ተጓተት አላለኝም። ግንዱ ሆይ እባክህ እባክህ አልልም። መስቀል ላይ ሞቶ ዝርግፍ አድርጎታል ላይ ያልፈሰሰ ጸጋ የለም፣ ያልወረደ መንፈስ የለም፣ ያልተሰጠ ትምህርት የለም። እዚህ ውስጥ the whole counsel of God አለ። እግዚአብሔርን ከፈለከው ኢየሱስ ውስጥ አለ። ጸጋ ከፈለክ ኢየሱስ ውስጥ አለ። ምንም ነገር አለ። ግንዱ የሚነራል ችግር የለበትም። አንተ ማደግ ከፈለክ እስከ መጨረሻ የሚያሳድግ ብቃት ይሰጣል። በኋላ ላይ ነው አላፈራ ካለ ምናምን ያለው እንጂ ቁጥር 7 እኮ ትግሉ ምንድን ነው? ከእግዚአብሔር ዘንድ የተባረከች ናት እቺ መሬት። የመጀመሪያው ዘላለማዊው የእግዚአብሔር ፕሮግራም ምንድን ነው? ኢየሱስ ላይ ተጣብቄ በክርስቶስ ፍቅር ውስጥ ሆኜ እግዚአብሔርን ደስ እያሰኘው እንድኖር። አለማፍራት አይቻልም። ባላፈራስ የሚባል ኦፕሽን የለም። ካላፈራ በሕይወት የለም። ማፍራትስ ውለት አይደለም ለእግዚአብሔር። እየኖርክ ነው ማለት ሕይወት አለ ማለት ነው። አንዳንድ ሰው በጣም ሲጸልይ ይገርማቸዋል። ለእግዚአብሔር ስል ለራስህ ነው ለራሴ እኔ በጸልይ ለራሴ እኔ አንዳንድ ጸሎታውን ስትመጡ ብዙ ነገር አይዛችሁ ሆነ ሊያስቀር የሚችል ውጊያ ምናምን አይጠፋም፣ ክፉ ሰው አይጠፋም። እንዲሁም ደግሞ የወደቀ ዓለም ስለሆነ ደግሞ ኮራፕትድ ነው እንትኑ የሆነ ነገር ቸግታ አልፈ መተ ስትመጣ ምንድነው እያሰብክ የምትመጣው? እኔ ለጌታ ስል እንትኑንም ተውኩት ለጌታ ስል። ከዛ መተ ስትንበረከክ አባቴ ዛሬ ብቀር ኖሮ ትላለህ። ውለታው ይጠፋብሃል። ጎናችሁ አሉስ እንኳን ከጌታ ጋር ሆንክ እንኳን እዚህ ኖርክ በሉት። እንደዚህ አይነት 1 ሚሊዮን ስብሰባ ሊኖር ይችላል ዓለም ላይ። ይሄ ምንድነው የሚለየው? በጣም ቆንጆ አዳራሽ ነው አይደለም። ለቸርች ጥሩ ሊሆን ይችላል፣ ወንበሩ በጣም ላይመች ይችላል። እሱ አይደለም ልዩነቱ። የምንወደው ሰው አጠገባችን አይደለም። መንፈስ ቅዱስ አለ መሃላችን። የእግዚአብሔር መንፈስ አለ። እዚህ ህልውና ውስጥ መኖር፣ ከጌታ ጋር መሆን። እኔ ምንድነው ቫልዩ የምታረግ ከጌታ ጋር መሆን። እንዴ መንፈስ ቅዱስ ከሌለ የክርስቶስ ሕይወት ከሌለ እንደ ቸርች አሰልቺ ነገር አለ እንዴ? እማይገባ ጸሎት ረጅም ሰዓት፣ እማታውቀው መዝሙር ረጅም ሰዓት፣ እማይገባ የዘላለም ሕይወት እየተባልክ ትማራለህ። እኔ አንዷን ወር እንዴ ልጨርሳት ለሚል ሰውዬ በጣም ሁሉ የሚያሰለች። ስትነካስ ሲበራልስ ጾም ጸሎት አለ ሲባል ሮጠህ መተህ የሚያጸልዩ ሰውዬ ሳይመጣ ከዛ 7 ሰዓት ሲያልቅ ምን ነው አጣራ ተነክተህ ነው። ረጅም ነው አጥሮ አይደለም። የነካ ነገር አለ የሚፈነቅለ። እስቲ አሜን በሏ። ብትደክም ትበረታለህ። ባይዘው ከተነካ ኃይል ብታጣ ይሰጥሃል። የሆነ መንገድ ብትወድ ብድግ ያረጋል። የተነካ ሰው ኖሮ ሊሞት ሲል ይመለሳል። ሮሜ 8 ላይ ላንብብላችሁ። የክርስቶስ ፍቅር በጣም ፌቨራይት ቴክስት አለ። ሮሜ 8:35 ጀምሮ
ከክርስቶስ ፍቅር የሚለየን ማን ነው? አይ ቲንክ ጳውሎስ ቆሞ እየጠየቀ አይመስላችሁም? ቸርች አይደለም ቆሞ የሚጠይቀው፣ ከዚህ በኋላ ያሉትን ነው የሚጠይቃቸው። የቸርች ቅዱሳን ፊት ቆሞ ከክርስቶስ ፍቅር የሚለየ ማን ነው? ማንም ነው የሚለው የቸርቹ ሰው። ከዛ እነዚህን ይጠይቃቸዋል። በጣም ብዙ ሰውን ከብዙ ነገር ያስቀሩ ናቸው እነዚህ የለዩ። ከምትወደው ነገር ገንጥለው ይጥሉሃል። እነዚያውን የሚዘረዝራቸው ከክርስቶስ ፍቅር የሚለየን ማን ነው ይልና ምንድነው የመጀመሪያው? ችግር ነው ወይስ ሲቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? ከነዚህ ውስጥ አንዱ ብቻ ከምንም ነገር ማንንም ሊያጎል ይችላል። ከክርስቶስ ፍቅር ተሰብስበው። አሁን ጳውሎስ በተናጠል አይደለም የጠራቸው፣ ግር አድርጎ እኮ ነው የጠራቸው። ሰይፍ ሲል አቤት ይላል። ችግር ሲል አቤት፣ ሲቃይ በሙሉ መጡ። ስለ አንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደሚታረዱ በጎች ተቆጠረን። ይሄ ትክክለኛ ቃሉ ያለው መዝሙር 44:22 ላይ ነው ያለው። ባይዘው መዝሙር 44:22 ላይ ቀጥታ ቃሉ ስለ አንተ ቀኑን ሙሉ እንገደላለን የሚለው ቃል ዳዊት ያለው ነው። ባይዘው ሳውል ስንቴ ነው እናቴ እየመጣ እሱ ዋሻ ውስጥ ቁጭ ብሎ እኮ በር ላይ ይመጣል ሳውል። ልጄ ዳዊት ይሏል። ዳዊት ቁጭ ብሎ ዋሻ ውስጥ በር ላይ ነው ባይዘው ሳውል። ሰራዊት ይዞ ነው የሚመጣው፣ ዳዊት ብቻውን ከእግዚአብሔር ጋር። ልጄ ዳዊት ይለው ዳዊት ውስጥ ቁጭ ብሎ በእኔና በሞት መሃል አንድ እርምጃ ቀረ የሚል ከህይወት የተወሰደ መዝሙር ኑሮ ነው። አንድ ቀን በሳውል ልጅ እጠፋለሁ ብሎ ይፈራ ነበር የሚል ቀለምባቸው። ስለዚህ ሲጽፈው ቀኑን ሙሉ ስላንተ እንገደላል፣ እየሞትኩ ነው የምኖረው አለ ጳውሎስ። ይሄንን ስለ ክርስቶስ ፍቅር አወራው። ኢየሱስን እየወደድኩት ትኖራው የሚገለኝ ብዛቱ አለ። ለምን ወደድኮ ብሎ እገደላለሁ። መቼ? ቀኑን ሙሉ። ድንገት የሚመጣ ያገኘኛል። ከጧት እስከ ማታ በገዳዮቼ መካከል ነው እየወደድኩት የምኖረው። እንዳይገሉኝ ብዬ አልፈራም፣ ይግደሉኝ ሲፈልጉ ከመውደድ አልጎልም ነው። ከዛ ቀጠለ ምንድነው የሚለው? ቁጥር 37 ሲጀምር ምንም አይለየንም ብሎ ደግሞ ጀመረ። በጣም ሶሊድ የሆነ በጣም የሚዳሰስ የእግዚአብሔር ቃል። አሁን በእውነት በዚህ እውነት ላይ በእንደዚህ አይነት ፊርም ስታንድ ላይ ያለ ሰው ወንጌል መስበክ የለበትም፣ መናገር የለበትም። እንደዚህ አይነት ፍቅር ኤክስፔሪየንስ የሚያደርግ ሰው መዘመር የለበትም፣ መጸለይ፣ መጮ እየተንከባለለ እያለ ማመስገን የለበትም። ሲያንሰው ነው በእውነት ለጌታ መሞት ያምራቸዋል። ይሄ ሲጋዎች መኖር እኮ አይደለም፣ በሞትለት ራሱ ትንሽ ጋብ ካረገልኝ ይመልሰዋል አይደለም። እንደው የኔና እንትን ይሄ የሚያንገበግበኝ ትንሽ እንደው ኖራ እኮ አትረካም፣ ምንም አይለየንም ይልና ከዛ ምንድነው የሚለው? በዚህ ሁሉ ግን በወደደን በእርሱ ካሸነፍ። በዚህ ሁሉ ግን ማለት ምን ማለት ነው? ቱ ዘ ሚድስት ማለት ነው። ይሰበስባቸው፣ ዙሪያውን ይንጫጫሉ። ሲቃይ፣ ሰይፍ፣ መከራ፣ ስደት፣ ሞት ሲንጫጩ፣ በዚህ ሁሉ ግን መሃላቸው ቆሞ እኮ ነው በወደደን በእርሱ ከአሸናፊዎች። ምን ማለት ነው? እነዚህ የተጠቀሱት ሻምፒየንስ ናቸው። ይሄ ዝም ብሎ ከየመንገድ የመጣ እንዳይመስል፣ ድል አድራጊ ነገስታት ድል አድርገዋል። ሂሮስ የተባሉ ሰዎችን አንበርክከው ብትንትናቸውን አውጥተው ያውቃሉ። አሸናፊዎች ናቸው። ክብር ለኢየሱስ ይሁንለት። እንደ ኢየሱስ የሚወደን ማንም የለም። እርሱ እስኪሞትልኝ ድረስ ይወደኛል። በእውነት ወደዚህ ወደ ክርስቶስ ፍቅር ነው መጥራችሁ።